ሰዓሊዎች ቀለምን ከቡርሻ ዋህደው ቆንጆ የሆነ ስዕልን ይሰጡናል እንደምናይበት መንገድና ሰዓሊው ደግሞ በሳለበት ልክ ትርጉማቸው ሲለያይ እንመለከታለን ለዛሬ ወደ ተመልካቾቻችን ወደ አንድ አካባቢ መጣን ካንድ ሰዓሊ ጋር እንግዲህ ቆይታ እናደርጋለን ማለት ነው ሰዓሊው እንግዲህ ሶሻል ሚዲያ ላይ በደንብ እንቅስቃሴዎችን በማድረግ ይታወቃል ማን ነው የሚል ሐሳብ ካላችሁ ወደ ውስጥ ገብተን በደንብ እንተዋወቀዋለን ማለት ነው አብራችሁ ቆይታ ማድረገው ቃል ኪዳን ዘላለም ነኝ ቀጠሮ ይዘናል አሁን ቤቱ ነው የምገኘው ወደ ውስጥ እንገባለን ማለት ነው ተከታተሉኝ ሰላም አለን ስላገኘው በጣም ደስ ብሎኛል እኔም ደስ ብሎኛል እንኳን ደህና መጣሽ እንኳን ደህና ቆየኝ እሺ ስቱዲዮ ያምራል በጣም አመሰግናለሁ እስኪ ለተመልካቾች በደንብ አስተዋውቅልኝ ራስክን እሺ በሱ ፍቃድ ኤፍሬም እባላለሁኝ ያው ሰዓሊ ነኝ በጣም ጥሩ ስዕል እንዴት ነው የጀመርከው በሱ ፍቃድ ስዕል የጀመርኩት ያው እንደማንኛውም ሰዓሊ ከልጅነቴ ነው ዋነኛ መነሻዬ ግን እናቴ ናት ብዬ አስባለሁ እሷም ሰዓሊ ስለሆነች የሷ አገዛ አለበት ግን ያው የኔ ኢንተረስት በጣም ከፍ ያለ ነበርና ያው እናት ሰዓሊ ነች እናቴ ሰዓሊ ነች ኦኬ እናት ለእናት ንገረና ከእናት ከመጣ ወርሱ እናቱ ማናት የሚል ተመልካች ይኖራል እናቴ ስናፍቅሽ ዘለቀ ትባላለች ያው ፕሮፌሽናል አርቲስት ነች ከድሮ ጀምሮ የምትታወቅ ሰዓሊ ነች ያው በብዛት በአብስትራክት ስራዎቿ ነው የምትታወቀው ስናፍቅሽ ያው ይሄን ይመስላል እንግዲህ በጣም ጥሩ ከልጅነት ጀምሬ ነው ስዕል ደሞደው ከዛ ደግሞ ከናቴም ነው ብለኛልና በትምህርት የማዳበር ነገር ነበረ ወይስ ደግሞ እንዲሁ ነው በፍላጎት ነው መጀመሪያ ላይ ያው ትምህርት አልነበረኝም እሷ ነበረች አስተማሪ እሷ ስር በስር ተከታተላት ነበር እሷ የምትሰራቸው ነገሮች ያለው ያው ያልገቡኝን ነገሮች ጠይቃታለሁ በቀላሉ አክሰስ ነበርኝ በኋላ ላይ ኢንተረስቴ በጣም ያደገ ሲመጣ ወደ አካዳሚክ ወደ ሆነው ወደ ትምህርት ቤት ገባሁኝ መጀመሪያ የገባሁት አቢሲኒያ ፋይን አርት ይባላል እዛ ነው የመጀመሪያ አካዳሚክ የሆነ የስዕል ትምህርቴን የወሰድኩት በኋላ ላይ 12 ከተፈተንኩኝ በኋላ ወደ ዩኒቨርሲቲ ሌቭል መግባት ፈለኩኝ እና አለ የስነ ጥበብና ዲዛይን ትምህርት ቤት ይባላል በአዲስ አበባ ዩኒቨርሲቲ ስር ነው እዛ ገብቼ ለ4 አመት ያህል ያው ዲግሪን ሰርቻለሁ በስዕል ማለት ነው ያለኝ ዕውቀት ነው በስዕል ዙሪያ በትምህርት አዳብረዋል ማለት ነው በትምህርት አዳብረዋል በትምህርት ሲዳብር ደግሞ ስዕል as just እንዴት ነው ኢንተርቴይንመንት ወይም ደግሞ ላይን የሚማርክ ነገር ብቻ እንዳልሆነና ትልቅ ነገር እንደሆነ ይገባሻል በትምህርት ሲሆን ሲታገዝ ማለት ነው ዛሬ እንግዲህ ተመልካቾቻችን እንዳያችሁት የምትገኙት ስቱዲዮ ሆነ የተገኘ ነው አይደል ከኋላችን ደግሞ በጣም ብዙ ስዕሎችን እየተመለከትን ነው ወደ ኋላ በደንብ እንመጣበታለን ግን ስዕልና በተለይም ሰዓሊዎች በጣም የሚቀራረብ ምልከታ አላቸው ይሄ ምንድነው ለምሳሌ ፊዚካል አለባበሳቸውን ታይ አሁን ለምሳሌ ደራሲ ሲባል ልክ ሻርፑን እንደምናስተዋውሰው ሲባል ለሰዓሊዎች ደግሞ የሚሰጥ ነገር አለ ድሬድ ምናምን ያለንና ያንተም ቲክቶክ ፔጅህን እያየሁ ነበር ድሬድ ነበር ካሁን ደግሞ ሲመጣ ተቆርጣል ምንድነው ቁርኝት አለው ድሬድና ስዕል ወይስ ምንድነው ያው ድሬድና ስዕል ምንም ቁርኝነት የለውም ምንድነው it's just የሆነ እንትን ነው ብዙ ሰዓሊዎች ጋር ግን መለከታለሁ እንደ ትሬንድ ነው የሆነ ሰሞን የሚያረጉት ይኖራሉ የሆነ የሚቀጥሉበትም ይኖራሉ ግን ድሬድ መሆን ኤግዛክትሊ ከሰዓሊነት ጋር የሚያያዝ ነገር የለውም ያው ውስጣችን የሆነ ከሌላው ማህበረሰብ ለየት የሚል ነገር ስላለ ይመስለኛል እንደዚህ ወጣ ያሉ ነገሮች የሚደረጉት just ድሬድ ብቻ ሳይሆን ሰዓሊ አለባበሱን ትንሽ ሊለይ ይችላል እንደየ ፐርሰናሊቲው ነው ብዬ አስባለሁ ያው ይለያያል ለዛ ነው የተቆረጥኩትና ድሬድ ነው ማዘርነት የተለየ ነገር የለውም በጣም ጥሩ አሁን ደግሞ ስለ ስዕሎች በደንብ ንገረን
የትኛው ስዕልህ ነው በጣም ፌቨራይት በደንብ ልትነግረን የምትፈልገው ነገር ወይም ደግሞ ያንተን ተቻ ሳይቶኛል ብለህ የምታስበው ስዕል ካለ ስለሱ አጫውተኝ ኦኬ እሺ እኔ እንኳን በጣም ፌቨራይቴ ነው ለማለት ገና ይቀርኛል ብዙ ስራዎች መስራት ግን እኔን ይገልጸኛል ብዬ የማስባቸው ስራዎች እዚህ ሁለቱ በተወሰነ መልኩ የኔን አፕሮች ይገልጻሉ ብዬ አስባለሁ ይሄኛው actually ግቢ ያለው የሰራሁት ስራ ነው ኧረ እባክህ ግቢ ማለት ስንት አመት ያለ ማለት 3ኛ አመት ወይም 3ኛ አመት ያለው የሰራሁት ስራ ነው ጥናታዊ ስራ ነው ያው ምንድነው እስኪ በደንብ አስረዳን አሁን እኔ ሳይውና ከዛ አንተ የምታይበት ደግሞ ይሳልክበት መንገድ ይለያያልና አዎ ንገረኝ እስኪ ስለዚህ ኦኬ ያው ስራው ጥናታዊ ነው ስል አፕሮቹ የሰው ልጅን የፖርትሬት ወይም የፊት ጥናት በደንብ ለማጥናት ወይም ዕውቀቱን ለማግኘት የተሰራ ስራ ነው አጽሙም ደግሞ ያው አካላችን ነው ስጋችን ሳይሆን ስትራክቸራችንን የሚገልጸው አጥንታችን ላይ ነው ማለት ነው ስጋችን የሚሰካው እሱን ጥናት ለመስራት የተሰራ ስራ ነው እንጂ ለመሸጥ አልሞከርክም ያለ ተማሪ ያለ አልሞከርኩም ጥናታዊ ስራ ስለሆነ አይደስ ኦኬ ይሄኛው እጄ ላይ ያሉም አሁን ብዙዎቹ እንደ ሲሪየስ የሰራሁት ስራ ነው ወረቀት ከመጽሔት ላይ ወረቀት በመቆራረጥ ነው የሰራሁት ከመጽሔቶች ላይ እና እኔ ቀለም ካላቸው ወረቀት ሶርሶች ላይ ያው በመቀስ እየቆረጡ በኮላ ያጣበቁ የሰራሁት ስራ ነው እንደ ኮላጅ ይባላል እኔ ግን ፔፐር ሞዛይክ ይጠራዋል ፔፐር ሞዛይክ የሚለው ሞልፊት ያደርጋል ያስባል ምንድነው የያዘችው አሁን አንድ ሴት ትታየኛለች ከዛ የያዘችው ደግሞ ነገር አለ የያዘችው ነገር ስፔሲፊካሊ እንደዚህ ነው የሚባል ነገር አይደለም ግን እንዴት ነው ብርሃን ነው ያጀባት ኦኬ አይነት አለ አይደል በብርሃን የተከበበች ናት የሻማ አይነት መልክ አለው ግን ደግሞ ያው ብርሃን ነው የከበባት የሚለውን ኢምፕሬሽን ለመፍጠር ነው እንጂ የያዘችው እንደዚህ ነው ለማለት ያው ትንሽ ያው እንደየሰው አንቺ መሙላት ትችላለሽ አንቺ የያዘችው ሻማ ነው ወይ ትልቅ አበባ ነው ልትይ ትችላለሽ አንድ ሰው ደግሞ መጥቶ አምፖል ነው ሊል ይችላል ያው እሱ እንደየሰው የመረዳት መጠን ሰው ይሞላዋል ተመልካች ይሞላዋል ምን አይነት ቦታ ነው የምትመርጠው ለመሳል ስቱዲዮ አይ ነው የመጀመሪያው ምርጫ ሊሆን እንደሚችል ከዛ ውጭ ግን ደግሞ ምን መርጣቸው የሆነ የራሳችን ኮምፎርት ዞኖች ይኖሩናልና እንዴት አይነት ቦታ ትመርጣለህ ለመሳል ኦኬ እኔ ጸጥታ የሚኖርበት አካባቢና ኔቸር ያለበት አካባቢ ደስ ይለኛል ተፈጥሮ ያለው ሲምፕል የሆኑ ነገሮችን ለመስራት ስኬች ለመስራት ምናምን ማለት ነው ያው እንደዛ አይነት ቦታ ነው የሚመች በጣም ጥሩ እንደነገርኩሽ እንግዲህ ያው ግሪን ኤሪያ ይመቸኛል ስኬች ሲምፕል የሆኑ ስኬቾችን ለመስራት ሶ አንድ ደስ የሚል ቦታ አለ ወደዛ እንሄድና አንድ ስኬች ሰራለሁ በጣም ደስ ይለኛል ከሰዓሊ በሱ ፍቃድ ፍሬም ጋር እንግዲህ ጥሩ ጊዜ እያሳለፍን ነው ወደ አንድ ቦታ ይዞ ሊሄድ ነው ምንድነው የሚለው ደግሞ ማየት ትፈልጋላችሁ እርግጠኛ ነኝ አብረን እንሂድ ላግዝህ በቃ ተመስጦ ይፈልጋል እና ጸጥታ ተፈጥሮ ያለበት አካባቢ ሞር ክሬቲቭ እንድትሆኚ ይረዳል ብዬ አስባለሁ እና አንተም ይሄን ተጠቀምበታለህ ያው በጣም ባላዘወትረው ግን ያው እንደዚህ አይነት ነገሮች ሲመጡ እንደዚህ አይነት ቦታዎችን ፕሪፈር አደርጋለሁ ባረንጓዴ ቦታዎች ተከበብና እኔ ባባ ተከበብ ምንድነው መስለው ኦኬ እሱን ያው ሲጨርስ ነው ማሳይሽ እና አሁን ልጀምርሽ አሁን ነው የምጀምረው ምንድነው ባቀው ደስ ይለኛል ያው መጨረሻ ላይ ብትሆን መጨረሻ ላይ በጣም አንተ ስኬች እያደረክ እኔ ደግሞ ወሬዎቼ ልቀጥል ይችላል በጣም ጥሩ በጣም ስዕል ውድ ነው ይባላል ስዕል ውድ ነው ይሄ ሰው ለመግዛት ፍላጎት ይኖረዋል ግን በቃ አይቀመስም ዋጋቸው ይባላል አይ ስዕል ውድ አይደለም ውድ የሚሆንበት ኬዝ አለ ኦፍ ኮርስ
ምናልባት አንቺ ኤክስፒሪየንስ ያረጋሻቸው ሰዓሊዎች የሰማሽ ዋጋ ሊሆን ይችላል ውድ የሚሆንበት ሪዝን ምናልባት ሰዓሊው በጣም አንጋፋ ሰዓሊ ከሆነ ወይም ሙዚየም ፒስ የሚባል ነገር አለ ሙዚየም ፒስ ከሆነ ሙዚየም ፒስ ማለት ልክ እንደ ቅርስ አንድ ስራ ልክ እንደ ቅርስ ሲወሰድ ወይም ደግሞ በቃ ሃይ ሌቭል የሆነ አርቲስቲክ ቫልዩ ያለው ስራ ነው ተብሎ ሲታሰብ ያው ያኔ ሜቢ ውድ ሊሆን ይችላል እንጂ እንደው ኢትዮጵያ ላይ ስዕል ውድ ማለት ትንሽ ከባድ ከሌሎች ዓለማት አንፃር ስዕል ውድ ነው ማለት ኢትዮጵያ ላይ ትንሽ ይከብዳል ውድ አይደል ኤግዚቢሽን ወይም ሌሎች ነገሮች አዘጋጅተህ ታውቃለህ ኤግዚቢሽን ሶሎ ኤግዚቢሽን ወይም የግል ኤግዚቢሽን ለብቻ ያዘጋጅቼ አላውቅም ምክንያቱም ያው ቅርብ ጊዜ ነው ከአርት ስኩል ተመርቄ የወጣሁት ባለፈው አመት 2016 ነው ተመረቅኩት ያው የማዘጋጀት አቅሙና ፍላጎቱ ግን አለ ኦኬ ለወደፊት አዘጋጃለሁ ጠብቁኝ ነው አዎ ለሚገባው በደንብ ለምሳሌ በቅርቡ መቼ እንጠብቅ በቅርቡ እነኚህን 2 አመታት በእነዚህ 2 አመታት እነኚህ 2 አመታት የግሩፕ ኤግዚቢሽን በቅርቡ አለ የግሩፕ ኤግዚቢሽን በቅርቡ አለ ከጓደኞቼ ጋር በመሆን የምናቀርበው አንድ ባች ነው 2016 ተመረቀ ኦኬ ሰብሰብ ብላችሁ ነው የምታዘጋጁት ሰብሰብ ብለን ማለት ነው ቲክቶክ ላይ በደንብ ትንቀሳቀሳለህ አይደል እዛ ጋር ቪዲዮዎችን አይቻለሁና ጥቅሙንም በዛው ንገረኝ የሁለቱን ማርኬቱና ቲክቶክ ያው አሁን ያለንበት ዘመን ላይ እንደ አንድ ሰዓሊ በተለይ ኢትዮጵያ ውስጥ ራስሽን በራስሽ የመንቀሳቀስ ኃላፊነት ያለብሽ ምክንያቱም አቬይላቢሊቲዎች የሉም ሰዓሊዎችን የሚያበረታቱ ነገሮች የሉም ጋለሪዎችን ቢሆን በራስሽ በጣም ተጣጥረሽ ምናምን ነው የሚገኘውና የራስሽን ነገር ፕሮሞት ለማድረግ እንግዲህ ዘመኑ ላይ ያሉትን ሶሻል ሚዲያዎች በመጠቀም ቲክቶክንም ብቻ ሳይሆን ሌሎችንም ሶሻል ሚዲያዎች በመጠቀም ማህበረሰቡ ጋር መድረስ ከዛ በኋላ ደግሞ ማህበረሰቡ ያው ስራችንን አይቶ ማህበረሰቡ ደግሞ ተገንዝቦ ቫልዩ እንዳለው አውቆ ያው ከኛ ጋር እንዲሰራ ማድረግ ነው ያለው አማራጭ ምክንያቱም ስለዚህ ሰዎች ይመጣሉ ማለት ነው በቲክቶክ ወዳንተ በቲክቶክ ሰዎች ይመጣሉ በጣም እንደምትጠብቂውም ባይሆን ግን ዝም ብሎ እጅን አጣምሮ ተቀምጦ ሰው ከመጠበቅ ይሄኛው በጣም የሚሻል ሶሻል ሚዲያው ማለት ነው ሶሻል ሚዲያ ላይ መስራት ራስሽን ማሳየት ምክንያቱም ያው እውቅና ውስጥ በደንብ እስኪደረስ ድረስ ራስን ማውጣት የራስ ኃላፊነት ነው ያስባል በጣም ጥሩ ከባዱ ነገር ምንድነው በሴ ሰዓሊ መሆን የሁሉም ዘርፍ የሆነ ነገር አስቸጋሪ ነገር ይኖራል ሰዓሊ መሆን ከባዱ ነገር ምንድነው ሰዓሊ መሆን ከባዱ ነገር ብቸኝነት ስራ ነው ሰዓሊነት የግሩፕ ስራ አይደለም ወይም እንደ መስሪያ ቤት ከሆኑ ሰዎች ጋር ተጋግዘሽ በግሩፕ መስሪው ነገር አይደለም በጣም የራስሽን ሞቲቬሽን ይጠይቃል ሞቲቬሽን ሳይሆን ምንድነው የሚባለው ኮንሲስተንሲ ይፈልጋል ድግግሞሽ መስራት ባፈልጊ እንኳን ተነስተሽ መስራት ግዴታ ማድረግ አለብሽ ምክንያቱም ያው የሰው ልጅ ስሜት የታወቀ ነው ይለዋወጣል በጣም እና ደግሞ የሚያስገድድሽም ነገር የለም አሁን መስሪያ ቤት ሲሆን መስሪያ ቤት መሄድ አለብሽ ምክንያቱም ደሞዝሽ ይቆረጣል ወይም ደግሞ ስራሽን በቃ መስራት አለብሽ ይሄ ሲሆን ግን በራስሽ ፍላጎት በራስሽ ተነሳሽነት የምትሰሪው ነገር ስለሆነ ኮንሲስተንሲ እና ዴዲኬሽን ትልቁ ነገር ነው ብዬ እንደምታውቀው እንግዲህ ከተማችን ቆንጆ ሆናለች አይደል አሁን ይሄ ለምሳሌ አረንጓዴ ቦታዎች አሉ ከዛ ውጭም ደግሞ በማታም ብታያት በጣም ውበቷ ከበፊቱ እንግዲህ እየተሻለ በጣም ድምቅ ብላለችና ምን አይነት አድቫንቴጅ አለው የስነ ጥበብ ሰው ምን ጊዜም ኤስቴቲክ የሆነ ነገር
ውበት ያለው ነገር ያበረታታል ብዬ አስባለሁ። ከዛ ባሻገር እንደዚህ አይነት አካባቢዎችን መገንባቱ ወይም አቬለብል መሆኑ ልክ አሁን እኔና አንቺ እዚህ ጋር ያደረግነው ያለነውን ኢንተራክሽን ሁለት የአርት ስራዎች ማለት ሚዲያም አርት ነው ብዬ አስባለሁ። እኔም ደግሞ እንደ ሰዓሊ እዚህ ጋር ተገናኝተን ፍሪ የሆነ ስፔስ አግኝተን ሳንረበሽ እንድንሰራ ያግዘናል ብዬ አስባለሁ። አላለቀም? እያለቀ ነው። ምክንያቱም እኔ በጣም ጓጉቻለሁ። ስለዚህ ሊዮ ስኬች ስለሆነ ብዙ ያሳስቡኝ ለማለት ሬዲ ነሽ? እስኪ እንዴ ቃል ኪዳን ትላለህ። አረ በስመ አብ ተሳልኩኝ ተመልካቾቻችን። አረ በስመ አብ ናይስ አንደኛ አመሰግናለሁ። ያምራል በጣም አመሰግናለሁ። እንዴ ወደድሽ? አዎ ውይ በጣም አይኔ ያምራል። ጸጉሬ ማልቀር ግን በጣም ያምራል። ያው ባጭር ሰዓት ውስጥ የተሰራ በዚህ ባጭር ሰዓት ውስጥ ነው ስኬች ነው የሚገርመው። አሁን መግዛት ነው ያለብኝ ወይስ ስጦታ ነው መሰለኝ? አይ ልሸጥልሽ ነበር ግን አረ በተወሰነ እንደስጦታ ቢሸጥም ያው በደንብ ያወጣል። ግን በጣም አመሰግናለሁ። ቴንኪው በጣም ይሄ የሚያሳየው ላይክ ባጭር ሰዓት ውስጥ አሪፍ ስራ መስራት ነው። ጀስት ያለችውን ነገር ቶሎ ካፕቸር ማድረግ ስኬች ማለት እንደዛ ነው። ድሮይንግ ቢሆን አሁን ሞር ታይም ደግሞ ስጂ ያው ሰራው ነበር ማለት ነው። ስኬች ሲሆን አጠር ያለ ታይም እና ቶሎ ኢምፕሬሽኑን ካፕቸር ማድረግ ዋናው አስላል። እንደዚህ አይነት ስራዎች ሰርተህላቸው ላይክ በጣም አፕሪሺየት ያደረጉ ወይም ጊፍት የሰጡ ምናምን አይነት ሰዎች አሉ ደስተኛ ይሆን? ዩዥዋሊ ስኬች ሲሰራ ታይሙን ሰጥቶሽ ቁጭ ብሎ ስኬች የሚደረግ ሰው የለም። ሶ ምንድነው የምናደርገው በብዛት አራኪሎ አካባቢ ብትይጂ የአርት ስኩል ተማሪዎች አይጠፉ ቁጭ ብለው እዛ አካባቢ ይሄ በተለይ ወደ መውጫ ሰዓት የሥራ መውጫ ሰዓት አለ ሰዎችን ቶሎ የሚሰሩ እንደዛ እንሰራ ነበር ግቢም እያለ ያው እሱ ምንድነው የሚያዳብረው ቶሎ የሰዎችን ሙቭመንት ካፕቸር ማድረግ ዲቴይሊንግ እነሱን መምሰሉ ሳይሆን ኢምፕሬሽኑ አለ አይደል ስሜታቸው ሀዘን ላይ ከሆኑ ደስታ ላይ ከሆኑ አይነት ላይ ገብቶሻል እሱን ካፕቸር ማድረግ በጣም እኔም መልካም እድል እላለሁኝ። አመሰግናለሁ በጣም ጊዜህንም ስለሰጠኸኝ እንዲሁ ስለሳልከኝ በጣም ወድጃታለሁ እና በጣም አመሰግናለሁ። ከዚህ በኋላም ደግሞ በጣም የተለያዩ ስኬቶች ውስጥ ሆነ ኤግዚቢሽኖችን አዘጋጅተን ዳግም እንደምንገናኝ አስባለሁ። ልሰደው እንደተመለከታችሁት እንግዲህ ከሰዓሊ በሱፍቃድ ኤፍሬም ጋር ጥሩ ጊዜ አሳለፍን። እንግዲህ በሱፍቃድ ስቱዲዮ ተገኝቼ ነበር። ስቱዲዮም ትንሽ ቆይታ ያደረግን ከዛም ደግሞ እዚህ ፓርክ ውስጥ መጣን። እሱም ስኬች ያደረገ በየመሃሉ ደግሞ ስለ ስዕል ስለሚሰማቸው ስሜቶች ከዛ ውጭ ደግሞ ሰዓሊዎች ምን ነገሮች እንደሚያደርጉ ስለ ክፍያው ተጫወትን። ጥሩ ጊዜ አሳለፍን። እኔም ደግሞ እንደዚህ ተሳልኩና ደስ አለኝ። ተመልካቾቻችን አዲስ መዝናኛ ፕሮግራማችን ይቀጥላል። ይህ ፕሮግራም ግን እዚህ ጋር ይጠናቀቃል ማለት ነው። አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበርኩኝ። መልካም ጊዜ